አገራችሁ ላይ ለምን ትምህርታችሁን አትቀጥሉም? ላይ ግዴታ ወደ አሜሪካን የሚወስድ ነገር ምን አላችሁ? አሜሪካን ኤምባሲ ከመግባቴ በፊት ትሬኒንግ ወስጄ ነበረ። ላይክ ይህንን ጥያቄዎች ሳትመልሱ አሜሪካን ኤምባሲ ባትገቡ ጥሩ ነው። ወደ ፋይናንሻል የሆኑ ጥያቄዎች ላይ መምጣት ጀምረናል ማለት ነው። የመጀመሪያው ጥያቄ የሚሆነው where are you going to the USA ነው። በዋናነት መረዳት ያለብን ነገር አሜሪካን ኤምባሲ ስንገባ ያን ያህል ለኛ ጊዜ የላቸውም። what do you like more about the major? ስለ ሜጀሩ በቃ ሞር የሚመችሽ ነገር ምንድን ነው? ማንን ለትምህርት ቤታችሁ እየከፈለላችሁ ያለው እና ለምንድን ነው ስፖንሰር እያደረጋችሁ የሚመስላችሁ? ሰላም ውዴርስ ላይፍ ስታይል ቤተሰብ ተከታታዮች እንደምናችሁ፣ አርሴማ ነኝ። በሌላ ቪዲዮ ተመልሼ መጥቻለሁኝ። እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ደህና ነኝ። እንደጠፋሁኝ አውቃለሁኝ። ለእሱ በቅድሜ ይቅርታ ማለት እፈልጋለሁኝ። ከዚህ በኋላ የተለያዩ አይነት ቪዲዮችን አሪፍ አሪፍ የሚባለው አዘጋጅቼ ለመምጣት እየሞከርኩኝ ነው፣ ግን ትንሽ ቢዚ ስለሆንኩኝ ነበር የጠፋሁትኝ። ዛሬ ደግሞ እንግዲህ ወደ ዛሬው ቪዲዮ ቀጥታ ስገባ አሜሪካን ኤምባሲ እኔ እንደምታውቁት ገብቼ ነበር፣ ቪዛ ተከልክሌ ነው እና አሜሪካን ኤምባሲ ከመግባቴ በፊት ትሬኒንግ ወስጄ ነበረ። ከአሁን በፊት ኮንሰልተንሲ ኤጀንሲ ጋር ሄጄ ያጋጠመኝን ሁሉም ነገሮች ነገራችሁ ነበር። እንደዚሁም ትሬኒንጉ ላይ ደግሞ የነበሩኝን ጥያቄዎች የምትፈልጉ ከሆነ ጠይቂያችሁ ነበረ እና ስትጠይቁኝ ነበረ በኢንስታግራም፣ በቲክቶክ፣ በተለያዩ አይነት ቦታዎች ብቻ ስትጠይቁኝ ነበር። ስለዚህ ዛሬ እኔ ትሬኒንግ በወሰድኩበት መሰረት መመለስ አለብን። ላይክ ይህንን ጥያቄዎች ሳትመልሱ አሜሪካን ኤምባሲ ባትገቡ ጥሩ ነው ከሚባሉ ጥያቄዎች ውስጥ 25 የሚሆኑ ጥያቄዎችን አጠራ አድርጌ እንዲህ ብትሉ እንደዚህ ብትሉ እኔ ትሬኒንግ የወሰድኩትኝን ይሄ የተባልኩትኝን ነገር ለእናንተ ላካፍላችሁ ሞክራለሁኝ ማለት ነው። ቀጥታ ወደ ቪዲዮ ነው የምንሄደው። እንደዛውም ደግሞ ሰብስክራይብ ያላደረጋችሁ ካላችሁ እስካሁን ድረስ ሰብስክራይብ እንድታደርጉ እጋብዛችኋለሁኝ። ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ቀጥታ ወደ ጥያቄዎችን የሚሄደው እንደዚሁም ደግሞ ይህንን ጥያቄ የምትፈልጉት ከሆነ እኔም እንደዚህ እነግራችኋለሁ። ከዛም በኋላም ከዚህ በተረፈ በፒዲኤፍ መልክ የምትፈልጉ ከሆነ ጠይቁኝና እልክላችኋለሁኝ። የመጀመሪያው ጥያቄ የሚሆነው why are you going to the USA ነው። እዚህ ጋር እንደምታዩት ኦልሞስት 35 ጥያቄዎች እጄ ላይ ይገኛሉ። ግን በፓርት 1 እና ፓርት 2 አድርገን ወይም ደግሞ ዛሬ 20 የሚሆኑትን ጥያቄ መልሰን በቀጣይ ፓርት ደግሞ ሌላ 25 ከራሴ ደግሞ እንደዚሁ በቃል የተነገረኝን 5 ጨምረ እንግዲህ 20 አድርገን ዛሬ 20ውን እንመልሳለን ማለት ነው። እንደ ፓርት 1 እንውሰደውና ይሄንን እንግዲህ የመጀመሪያው ጥያቄ የሚሆነው why are you going to the USA ነው። USA ለምንድን ነው የምትሄዱት? ፐርፐዛችሁ ምንድን ነው? ለዚህ እንግዲህ መልሳችን የሚሆነው ለጥናት ነው፣ ለማጥናት ፈርስት ዲግሪን ለመማር፣ ሰከንድ ዲግሪን ማስተርሴን ለመማር ወደ USA የሚሄደው ለሱ ነው ብለን እንመልሳለን ማለት ነው። ሁለተኛው ደግሞ why did you choose this university ወይም አካዳሚ ነው። ይህንን ዩኒቨርሲቲ ወይም አካዳሚ ይህን ትምህርት ቤት ለምን መረጣችሁት ነው ቀጣዩ ጥያቄ ልንጠየቅ የምንችለው። ለዚህኛው እንግዲህ ሪሰርች ማድረግ አለብን። አለማችን ላይ ተጽዕኖ ፈጣሪ የሚባሉ ሰዎችን የእነሱን ስም ብንጠቅስም በጣም አሪፍ ይሆናል። እንደ ባራክ ኦባማ ይሄ እዚህ ትምህርት ቤት ስለተማረበት ነው። እንደ እንትና ላይክ ባራክ ኦባማ ጭንቅላት ላይ መጣ እንጂ ብቻ በአሜሪካን ሀገር ስፔሻሊ ደግሞ ተጽዕኖ ፈጣሪ ሰዎች ካሉ እንደነሱ መሆን ስለምፈልግ እነሱ የተማሩበት ስለሆነ ሬፑቴሽኑ በጣም አሪፍ ስለሆነ እንዲህ አይነት ሪሰርቾችን መስራትና ማለትም እንግዲህ በጣም አሪፍ ነው። ሶስተኛው ጥያቄ እንግዲህ የሚሆነው ደግሞ why did you choose this major? ይህንን ትምህርት ለምን መረጣችሁትኝ ነው። በዋናነት መረዳት ያለብን ነገር አሜሪካን ኤምባሲ ስንገባ ያን ያህል ለኛ ጊዜ የላቸውም። ስለዚህ እጥር ምጥን ያለች በምትጣፍጥ ነገር ነው መልሳችንን መናገር ያለብን። ብዙ ነገር ያዘለ ግን ደግሞ ሰዓት የማይፈጃል አይደለ? እንደዚህ አይነት ነገሮችን ነው መናገር ያለብን። አሁን ይህንን ሜጀር ለምን መረጣችሁት ሲባል ከልጅነቴ ጀምሮ እንደዚህ ሆኜ ምናምን ብለን እስክናስረዳ ጊዜ አይሰጡንም። ስለዚህ አጠር አድርገን ከልጅነቴ ጀምሮ እንደዚህ ወጥቶ በዚህ ገብቶ እንኳን ከምንል ማለት ነው ከልጅነቴ ጀምሮ በጣም ኢንትረስቱ ስለነበረኝ ነው። ወይም ደግሞ ማይ ፋዘር ይሄንን ነገር ሲያደርገው ነበር እና የእሱን ስቴፖችን ነው መከተል እንፈልገው በጣም ኢንትረስትድ ስለሆንኩኝ ነው። ብቻ የሆነ ውሃ የሚያነሳ ነገር ግን ቁጭ የምናደርገው ነገር አለ አይደለ? እንደዛ አይነት ነው ነገሮችን ማለት ያለብን። ሌላ እንግዲህ why did you choose this major? ይሄንን ሜጀር ለምን መረጣችሁ ተብሎ ሲጠየቅ ማለት የምንችለው እንግዲህ ሀገራችን ላይ አሁን ለምሳሌ የሆነ ሀገራችን ላይ ብዙ አይነት ችግሮች አሉ አይደለ? ብዙ ፕሮፌሽናሎችን የሚፈልጉበት የተለያዩ ጎደሎች አሉ። ያንን ቦታ እኛ መተካት የምንችል ስለዚህ ሀገሬ ላይ ይሄንን አይነት ፕሮብሌም እያጋጠመ ስለሆነ እሱን ነገር ደግሞ እኔ ቀያሪው የመጀመሪያው የሚቀይረው ሰው መሆን እፈልጋለሁኝ። በዛ መልኩ እንደዛ ስትሉ ኢንስፓይሬሽናል ነው። ላይክ የሆነ ነገር ውስጣችሁም አለ ብቻ አለ አይደለ? ገብታችኋል ያስባለሁኝ። እሺ ቀጣይ እንግዲህ which school have you applied for? የትምህርት ቤቶች ላይ አፕላይ አድርጋችኋል ነው አራተኛ ጥያቄ ልንጠየቅ የምንችለው። እንደዚህ ሲሆን ማለት ነው እዚህ ጋር እኔ አንድ ነገር ልንገራችሁ። ትሬኒንጉንም ስወስድም
የተባልኩትኝ ነገር አሜሪካን ኤምባሲ ግዴታ እውነቱን መናገር የለባችሁ። እንደዚህ ብሎ የሚነግራችሁ ሰው ላይኖር ይችላል፣ ግን ግዴታ መናገር አይጠበቅባችሁ። እዛ ጋ የፈለጋችሁትን የተለያዩ አይነት ነገር ብትሏቸው በዋናነት እናንተ እውነት በሚመስል መልኩ በሉት እንጂ ነርቨስ አትሁኑ እንጂ በምንም አያውቁም። እዚህ ጋርም ስንት ትምህርት ቤት አፕላይ ያደረጋችሁ አንድ ትምህርት ቤት ብቻ ካላችሁ ላይክ በቃ አንድ ትምህርት ቤት ብቻ ሲጀምር አይባልም። 3 4 እንደዛ ብቻ የተለያየ አይነት አፕላይ ያላደረጋችሁበትንም ትምህርት ቤት ቢሆን ከፍ አድርጋችሁ መናገር ትችላላችሁ፣ አክሰፕታንስ ሌተር ስለማይጠይቁ ማለት ነው። ከዛ በመቀጠል እንግዲህ ዊች ስኩልስ ሃቭ ዩ ጋት አክሰፕትድ፣ እንደዚህ ይሄኛው ትሪኪ ኩዌስችን ነው። የት ትምህርት ቤቶች ላይ አክሰፕት ተደረጋችሁ ብለው ሲጠይቋችሁ ማለት ነው በቻላችሁት መጠን 10,000 ትምህርት ቤቶች ውስጥ አፕላይ አድርጉ። ይዛችሁት የምትገቡት ትምህርት ቤት አለ አይደለ? እዛ ያኛውን ትምህርት ቤት ብቻ ነው የተቀበሉኝ በሉ። እንደኔ ኤክስፒሪየንስ እንደተማርኩትኝ ነው እንግዲህ የምነግራችሁ። ምክንያቱም 2-3 ትምህርት ቤት ተቀበሉኝ ስትሉ ማለት ነው በዛ ላይ ደግሞ ሌላ ጥያቄ ያነሳባችኋል። ሌላ ጥያቄ እንዳያነሳባችሁ ነው ነገሮችን መዝጋት ያለባችሁ። ሌላ ጥያቄ የሚያነሳባችሁ ደግሞ ታዲያ ለምን ይህንን ዩኒቨርሲቲ መረጥከው? ወይም ኮምፔር እና ኮንትራስት አድርገልኝ፣ ለምንድን ነው ይሄኛውን ከዛኛው ትምህርት ቤት የመረጥከው? ስለዚህ እንደዛ ከሆነ ስለዚህኛውም ትምህርት ቤት ሪሰርች ማድረግ አለባችሁ፣ ስለዛኛውም ሪሰርች ማድረግ አለባችሁ ማለት ነው። ስለዚህ እዚህ ነው ግን የተቀበሉኝ ካልኳችሁ ኦኬ ገብቷችኋል አይደለ? እንደዛ መሆን ይችላል። ከዛ በመቀጠል እንግዲህ ሃቭ ዩ ኤቨር ቢን ኢን ዩኤስኤ፣ ወደ ዩኤስኤ ሄዳችሁ ታውቃላችሁ ወይ? አዎ ከሆነ አዎ፣ አይ ከሆነ አይ ነው። 7ኛ ጥያቄ ዱ ዩ ሃቭ ኤኒ ሪላቲቭስ ኢን ዩኤስኤ ዱ ዩ ኖ ዌር ዜይ አር፣ ሪላቲቭ አላችሁ ወይ ዘመድ አላችሁ ወይ ዩኤስኤ ውስጥ እና የት እንደሚኖሩ ታውቃላችሁ፣ የት እንዳሉ ታውቃላችሁ ወይ ነው ቀጣይ ጥያቄ ሊሆን የሚችለው። እኔ እንግዲህ በግሌ የለኝም ነው ያልኩትኝ። እናንተም በጣም የሩቅ ከሆኑ ስፔሻሊ አለኝ ባትሉ፣ ምክንያቱም እዛ ሄዳችሁ የመቅረታችሁ ነገር እንትናችሁ ነገር ስለሚያሳስባቸው ቤተሰብ አለኝ በጣም ስትሉ የሪፊውዝ ነገራችሁ ከፍ ይላል። በተማርኩትኝ መሰረት ነው እንግዲህ የምነግራችሁ፣ ትሬኒንጉን በወሰድኩትኝ መሰረት ነው የምነግራችሁ። እና ዩኤስኤ ውስጥ በጣም አክስት አለችኝ አጎት አለኝ በጣም ብዙ ፋሚሊ አለኝ ምናምን ስትሉ ሄዳችሁ ቤተሰብ እንደመቀላቀል ነው፣ ለምን ወደ ሀገራችሁ ትመለሳላችሁ ብለው ስለሚያስቡ በጣም ሩቅ ከሆኑ ባትሏቸውም ብዬ አስባለሁኝ። ከዛ በመቀጠል እንግዲህ with whom were you contacting while you are applying? እሺ አፕላይ በምታደርጉበት ጊዜ ከማን ጋር ነው ኮንታክት ስታደርጉ የነበረው ነው ቀጣይ ጥያቄ። ይሄ እንግዲህ ኢንተርናሽናል ኦፊስ ወይም ደግሞ አክሰፕታንስ ሌተራችሁ ላይ ከስር ጋር ፕሮፌሰር እንትናንትና ዶክተር እንትናንትና ብቻ ስሙን ተጽፎ ዋትሳፑን ኢሜል አድሬሱን ምናምን ይጽፋል። ከእናንተ ጋር ኮንታክት የሚያደርጋችሁ ሰው እሱ ነው። ስለዚህ አክሰፕታንስ ሌተራችሁ ላይ ኮንግራጁሌሽን ምናምን ብቻ ሁሉም ከጻፈ በኋላ መጨረሻ ላይ ከፊርማና ከማህተም ጋር ያለው ስም እሱን ስም ነው ማለት ነው መናገር ያለባችሁ። ከዛ በመቀጠል እንግዲህ 9ኛ ላይ ደርሰናል። 9ኛ ጥያቄ ዱ ዩ ኖ ኤኒ ፕሮፌሰር ኢን ዩር ሜጀር ዋት ሪሰርች ሃቭ ዴይ ደን? እሺ ይሄኛው ባይዘዌይ በእናንተ ሜጀር ላይ የምታውቁት ፕሮፌሰር አለ ወይ? ምን አይነት ሪሰርች ሰርተዋል የሚለውን ነው የሚጠይቀው። ይሄኛው ጥያቄ ባይዘዌይ መጀመሪያ ላይ ይህንን ሜጀር ለምን መረጣችሁ ተብለን ስንጠየቅ መልስ ሊሆነን ይችላል። እሱም ደግሞ እንዴት መሰላችሁ? አክሰፕት ከተደረጋችሁ በኋላ እና እናንተ የምትፈልጉት ሜጀር አለ አይደለ? የመረጣችሁትኝ እሱ ላይ ትገቡና የአንዱን ፕሮፌሰር ስም ሰርች ስታደርጉት ስታገኙት ማለት ነው ፕሮፌሰሮቹ ሞስት ላይክሊ ላይክ ብዙ ጊዜ የሆነ ሪሰርች ሰርተዋል። በዛ ነው ፕሮፌሰር የሚሆኑት። ስለዚህ ለምን ይህን ሜጀር መረጥክ ወይም ደግሞ ለምን ይሄን ትምህርት ቤት መረጥክ ስትባል ይሄንን ትምህርት ቤት ለምን መረጥክ ስትባል ማለት ነው ይሄኛው ፕሮፌሰር እዚህ ስለሆነ የሚያስተምረው በጣም ሪሰርቾቹን አደንቃለኝ፣ ስለዚህ ከሱ የመማር ፍላጎት ስላለኝ ነው ብትሉ ውሃ የሚያነሳ መልስ ነው። እና የምታውቁት ፕሮፌሰር አለው የዚህ ሜጀር ላይ ስትባሉ ደግሞ ከመግባታችሁ በፊት ቢያንስ የአንድ ፕሮፌሰር የሰራውን ነገር እና ትንሽም ስለሱ ፕሮፌሰር ለማወቅ መግባት አለባችሁ። አክሰፕታንስ ሌተር ካገኛችሁ በኋላ ስለሱ ትንሽ ሪሰርች ማድረግ ይኖርባችኋል። ከዛ በመቀጠል እንግዲህ 10ኛ ጥያቄ ላይ ደርሰናል። 10ኛ ጥያቄ ዋት ዱ ዩ ላይክ ሞር አባውት ዘ ሜጀር? ስለ ሜጀሩ በቃ ሞር የሚመችሽ ነገር ምንድን ነው? አሁን ለምሳሌ እኔ የገባሁትኝ ፊልም ስተዲስ ነው። በፊልም ስተዲስ ፊልም ለማጥናት ነበር የገባሁትኝ እና ሞር ክሪኤቲቭ የመሆን ነገሩ ምንም በቃ ዋይድ ስለሆነ የሚገድበው ምንም ነገር የለም። ፕሮዲውሰርም ብትሆኚ ዳይሬክተርም ብትሆኚ ዋትኤቨር ብትሆኚም ማለት ነው ሀሳብሽን እንደፈለግሽ የመግለጽ ነገር አለሽ፣ ፍሪ የመሆን ነገር አለሽ። እና እኔም እንደዛ ነበር ያልኩትኝ። እና የሆነ የሚመቻችሁን ፓርት እንግዲህ መናገር ነው ማለት ነው የሚጠበቅባችሁ። ግዴታ በጣም ሲሪየስ የሆነ ነገር መሆን ላይጠበቅባችሁ ይችላል። ፐርሰናላይዝ አድርጉት ከእናንተ ህይወት ጋር የእናንተን ጸባይ ሪፍሌክት የሚያደርግ እኔ ሞር እንደዚህ ስለሆነ እንደዚህ ይመቸኛል ማለት ትችላላችሁ። ከዛ በመቀጠል እንግዲህ 11ኛ ጥያቄ ላይ ደርሰናል። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ።
እንቀጥላለን። 11ኛ ጥያቄ እንግዲህ የሚሆነው ዊች ስኩል ወር ዩ አቴንዲንግ አት ሃይ ስኩል፣ ሃይ ስኩል ላይ የትምህርት ቤት ነበር አቴንድ ስታደርጉ ውስጥ ሄዶ የነበረው ነው። እሱ እንግዲህ ያው የሄዳችሁበትን ሃይ ስኩል ትምህርት ቤት ስም ነው የሚጠይቃችሁ። 12ኛው ሁዝ ፔይንግ ፎር ዩር ክላስ፣ ሁዝ ፔይንግ ፎር ዩር ክላስ ዋይ ዱ ዩ ቲንክ ዩር ማዘር ኦር ብራዘር ኦር አንክል ዩር አንት ዋትኤቨር ኢዝ ስፖንሰሪንግ ዩ። ማንን ለትምህርት ቤታችሁ እየከፈለላችሁ ያለው እና ለምንድነው ስፖንሰር እያደረጋችሁ የሚመስላችሁ? ይሄ እንግዲህ ወደ ፋይናንሻል የሆኑ ጥያቄዎች ላይ መምጣት ጀምረናል ማለት ነው። ማነው ስፖንሰር የሚያደርጋችሁ? እናታችሁ ከሆነ እናታችሁ ሰፖርት ስለምታደርጋችሁ ነው። አባታችሁም ከሆነ እንደዚህ ምናምን። ከዛም በኋላ እንግዲህ ራቅ ያለ ወይ አክስት፣ አጎት ምናምን ከሆነ ማለት ነው ከልጅነቴ ጀምሮ እሱን እያየሁኝ ነው ያደግኩትኝ። እንደ ፋደር ፊገር ነው ፎር ሚ፣ ለእኔ እንደ ፋደር ፊገር ነው፣ እንደ ማደር ፊገር ነች ለእኔ እና እንደ እናት ሆና ነው ያሳደገችኝ። ስለዚህም በዛ እኔም በጣም ሰፖርት ማድረግ ስለምትፈልግም በዚህ ምክንያት ነው ብላችሁ የተለያዩ አይነት ነገሮችን ማጥናት ትችላላችሁ ማለት ነው። እንግዲህ እዚህ ጋር ማለት የምፈልገው ነገር እኔ ያልኳችሁኝን ቀጥታ ቃል በቃል ማለት ላይጠበቅባችሁ ይችላል። ነገር ግን እነዚህን ጥያቄዎችን ማወቃችሁ በራሱ ስለ ጥያቄው እንድትዘጋጁበት የራሳችሁንም መልሶች እንድታዘጋጁ ይረዳችኋል ብዬ ስላሰብኩኝ ይሄንን ቪዲዮ እየሰራ ያለሁት። የእኔም መልስ እኔ እንግዲህ ያልኩት እነዚህ መልሶች ናቸው። አጥጋቢ ከሆነላችሁ ቴንኪዩ ደስ ይለኛል። አጥጋቢ መስሎ ግን ካልተሰማችሁ ጥያቄውን ስላወቃችሁት በራሳችሁ አሪፍ የሚመስላችሁን መልስ እንግዲህ መፈለግ ትችላላችሁ ማለት ነው። በመቀጠል እንግዲህ 13ኛ ጥያቄ ላይ ዋትስ ዩር ፋደር ወርኪንግ። ፋደር እዚህ ጋር ግዴታ ፋደር ሳይሆን ስፖንሰራችሁ ምንድን ነው ስራው ነው። እንግዲህ ቀጣዩ ጥያቄ ምን ስፖንሰር የሚያደርጋችሁ ሰው እውነትም እናንተን አፎርድ ማድረግ ይችላሉ፣ እናንተን ስፖንሰር ለማድረግ እውነት ይችላሉ ወይ የሚለውን ነው እንግዲህ የምትጠየቁት። ከዛም በኋላ ስራውን ነው የምትናገሩት። እዚህ ጋር እንግዲህ እኔ በግሌ ማለት ነው በኤጀንሲ ነበረ አፕላይ ያደረግኩትኝ እና ኤጀንሲ ደግሞ ውድ ትምህርት ቤት ስለነበረ አፕላይ ያደርግልን የነበረ ብዙዎቻችን ቤተሰቦቻችን ወይም ስፖንሰሮቻችን ካምፓኒ ኦን እንደሚያደርጉ ነበረ የምንናገረው መናገር እንደነበረብን የሚነግሩን። ስለዚህ 14ተኛ ጥያቄ እንግዲህ ዋትስ ዘ ኔም ኦፍ ዘ ካምፓኒ። ይሄ ሰውዬ ግዴታ ኦን የሚያደርገው ላይሆን ይችላል፣ የሚሰራበት ያለበት ብቻ ስራ ቦታው ስሙ ምንድን ነው ነው ቤዚክሊ። ከዛ በመቀጠል እንግዲህ 15ኛ ዩር ደ ካምፓኒ ወዝ ኦርጋናይዝድ። እዚህ ጋር እንግዲህ ስፖንሰራችሁ እውነተኛ ነው ወይ? ስለ ስፖንሰራችሁ ታውቃላችሁ? ይህ ሰውዬ ቤተሰዊ ነው ስፖንሰር ያደርገኛል ካላችሁ ስለ እናንተ በጣም ኃላፊነት ይሰማዋል ማለት ነው። ስለዚህ ክሎዝ ናችሁ፣ ትቀራረባላችሁ ማለት ነው። ስለዚህ የሚሰራበትን ዓመተ ምሕረቱን ታውቃላችሁ፣ ስሙን ታውቃላችሁ፣ ሁሉንም እንደማለት ነው። ይሄ ደግሞ 15ኛ ጥያቄው መቼ ነው ይህ ካምፓኒ የተመሰረተው ነው። በዋናነት እንግዲህ የሜሞራይዜሽን ጉዳይ ነው። ነገሮችን የማስታወስ ብቃት ነው የሚጠይቀው። በመቀጠል እንግዲህ ወደ 16ኛ ጥያቄ ደርሰናል። 16ኛ ሃው ማች ዲድ ሂ ኤርን ፐር ማንት፣ በወር ስንት ገንዘብ ያገኛል? ያው እሱን እናንተ ታውቁታላችሁ። ስንት ያገኛል የሚለውን ገንዘብ ነው የምትጠየቁት፣ እሱን ነው የምትናገሩት። ከዛ በመቀጠል እንግዲህ ካን ዩ ሾው ሚ ፕሩፍ ነው 17ኛ ፕሩፍ አሳይኝ። ፕሩፍ ማለት ደግሞ ባንክ ስቴትመንት ነው። ባንክ ስቴትመንት ልታሳየኝ ትችላለህ። ያ ሰውዬ አቅም እንዳለው አካውንት ውስጥ ገንዘብ እንዳለው ባንክ ስቴትመንት አሳየኝ ነው ጥያቄው። 18ኛ ጥያቄ እንግዲህ ካን ዩ ኖት ኮንቲኒው ዩር ኤዱኬሽን ኢን ዩር ሆም ካንትሪ፣ አገራችሁ ላይ ለምን ትምህርታችሁን አትቀጥሉም? ላይ ግዴታ ወደ አሜሪካን የሚወስድ ነገር ምን አላችሁ ነው የቀጣዩ ጥያቄ። እንግዲህ ለዚህ እንግዲህ ሞር አሁን ለምሳሌ እኔ በግሌ ፊልም ስተዲስ ነው የመረጥኩትኝ እንዳልኳችሁ። ፊልም ስተዲስ ደግሞ በዲግሪ ደረጃ እኛ ሀገር እኔ እስከማውቀው ድረስ አይሰጥም። ቲያትሪካል አርትስ አለ ስለ ቲያትር የሚያጠና ነገር ግን ፊልም ፕሮዲውስ ለማድረግ እንትን ዳይሬክት ለማድረግ ምናምን በዲግሪ ደረጃ የሚሰጥን ያላቅም ሊሰጥ ይችላል። ስለዚህ ኢትዮጵያ ውስጥ አይሰጥም ነው ያልኩት። እናንተም ደግሞ ለምን ያህንን ሜጀር እንግዲህ ያህንን ለምን ግዴታ ወደ አሜሪካ መሄድ አለብኝ ብላችሁ እንዳሰባችሁ እንግዲህ ምክንያታችሁን ነው ማለት ነው የምትናገሩት። እና ደግሞ እዚህ ላይ ማለት የምፈልገው መልሳችሁን ስትናገሩ በቃ እሺ የሚያስብል ነገር የማያስቀር ነገር ቢሆን ሞር ጥሩ ነው። እዚህ ሀገር ላይ የለም ወይም ደግሞ ሞር አሁን ለምሳሌ ኢትዮጵያ ውስጥ ሀገራችን ላይ ስንማር ማለት ነው ሞር ቴዎሪቲካል በቴዎሪ የታገዘ ነገር ነው። ወደ ውጭ ደግሞ ስንሄድ 50% ቴዎሪ 50% ፕራክቲስ በቃ ለጭንቅላታችንም በደንብ ክሪኤቲቭ እንዲሆን የሚረዳን ነገር ስላለ እንደሱም አይነት ነገሮችን መጥቀስ ትችላላችሁ ማለት ነው። ቀጣዩ እንግዲህ 19ኛው ላይ ደርሰናል። ዋት ሲቲ ኢዝ ዮር ስኩል ሎኬትድ ኢን፣ ዋት ሲቲ ኢዝ ዮር ስኩል ሎኬትድ ኢን፣ ትምህርት ቤትሽ ወይም ትምህርት ቤት የት ሲቲ ነው ያለው የሚጠይቀው። እንደዚህ ሲል ማለት ነው ልትሄዱ ያሰባችሁበትን ትምህርት ቤት ነው። ካሊፎርኒያ ከሆነ ካሊፎርኒያ፣ ሲያትል ከሆነ ሲያትል ብቻ፣ ዋሽንግተን ከሆነ
እዛ ቦታ ብላችሁ እንድትናገሩ ነው ማለት ነው እየተጠየቃችሁ ያላችሁትኝ። ሀያኛውና የዚህ ፓርት እንግዲህ የመጨረሻኛው ጥያቄ የሚሆነው how will you manage the cultural and educational difference? cultural እና educational differenceን እንዴት ነው ማኔጅ ልታደርጉት ያሰባችሁትኝ? ብዙ ጊዜ ሰው ከሀገሩ ሲወጣ ከለመደው ነገር ሲወጣ ይከብድበታል። ላይክ ከለመድነው ነገር ማናችንም ቢሆን ስንርቅ ይከብደናል። ስለዚህ እሱን ነገር እንዴት ነው ማኔጅ ልታደርጉ ያሰባችሁት ነው የሚጠይቀን። እንደዚህ ይሄኛው ጥያቄ ላይ ማለት ነው በግላችሁ ምን ማለት እንችላለን መሰላችሁ? እኔ ሞር ላይክ ኦፕን ማይንድድ ሰው ነኝ እና አዲስ ነገሮችን ኤክስፒሪየንስ የማድረግ እንደዚህም በቃ አድቬንቸሮችን እምወድ ሰው ስለሆንኩኝ ሄጄም እዛ ጋር ደግሞ ያሉትን ኤክስፒሪየንሶች እስከማይና ከነገሮች ጋር ስቀላቀል ብሌንድ ኢን እስከማደርግ እስከማየው ድረስ በጣም ቸኩያለሁኝ። ያን ያህል የሚከብደኝ አይመስለኝም። እንደዚሁም ደግሞ የተለያዩ አይነት ሶሻል ክለቦች ላይ የተለያዩ አክቲቪቲዎች ላይ በመቀላቀል እንግዲህ ራሴን ሶሻላይዝ ለማድረግ እና ሞር ለማየት ነው ኤክሳይትድ ሆኛለሁኝ። እንደሱን ያሰብኩትኝ ማለት ትችላላችሁ ማለት ነው። እዚህ ጋር እንግዲህ አንድ ነገር ማለት የምፈልገው አርሴማ አንቺ እኮ ኤምባሲ ገብተሽ ወድቀሻል፣ እንዴት ነው ከወደቀ ሰው እኛ መማር የምንችለው ብላችሁ እያሰባችሁ ካላችሁ አንድ ሰው ወድቆ ሲነሳ መውደቅ ምን እንደሆነም ያውቃል። እኔም ያለኝን ኤክስፒሪየንስ ነው ሼር እያደረግኳችሁ ያለሁት። መልሴን እንዳልኳችሁ ግዴታ ኮፒ ፔስት ማድረግ አይጠበቅባችሁም። ነገር ግን ጥያቄዎቹን ማወቃችሁ ተዘጋጅታችሁ መግባታችሁ በጣም አሪፍ ነው ብዬ ስላሰብኩኝ ነው። እንደዚሁም ደግሞ ከመዘጋጀቱ ጎን ለጎን እድልም ጸልያችሁ መግባት ጥሩ ነው። እድልም ይጠይቃል። እንደዚሁም ደግሞ እኔ በሰዓቱ በጣም ነርቨስ ነበርኩኝ። እሱም ይመስለኛል አንድ ያስከለከለኝ። እናንተ እንግዲህ በቻላችሁት መጠን ነርቨስ ላለመሆን ሞክሩ። እኔ የሆነ ሰዓት ድምፄ ሲንቀጠቀጥ ለራሴ ይታወቀኝ ነበር። እንደሱም ስለሆነ ነው ላይክ አንድ ሰው እየዋሸ ምናምን ካልሆነ በቀር ምንም የሚያንቀጠቅጥ ነገር አይኖርም ብለው ስለሚያስቡ እነሱም እንግዲህ በሱ ይመስለኛል የተከለከልኩትኝ። እንደዚሁም ደግሞ ይህን ሁሉ ጥያቄዎች እስክጠየቅም ጊዜ አልተሰጠኝም። ኦልሞስት 2 ደቂቃ እስከ 3 ደቂቃ የሚሆን ነበር የተሰጠኝ። ስለዚህ ራሴ ሞር ኤክስፕሌን ማድረግ አልቻልኩኝም ብዬ ስላሰብኩኝ በዛ ምክንያት ነው ብዬ አስባለሁ። ከጠቀማችሁ ሰዱት፣ ካልጠቀማችሁ እንግዲህ ምንም ማድረግ አይቻልም። እንግዲህ ዛሬ ቪዲዮ ይህንን ይመስል ነበር። እንደወደዳችሁ ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ ድጋሚ እስከምንገናኝ ድረስ ሰብስክራይብ ማድረጋችሁን አትረሱ። እወዳችኋለሁ። ባባይ